አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ? ሰላማችሁ ባላችሁበት ብዝት ይበል። ሰላም ለሀገራችን ተመኘው ኢንሻአላህ። ዛሬ ኤፍሬም መጥቶ እንግዲህ ለአብርሃምና ለሄርሜላ ማስጠንቀቃ ባሉት በቃ ዱላ ነው የቀረው ማለት ነው። ወይኔ ታናሽ ወንድም እንደውም በእውቀት በልጦ እንደውም በዚህ ልክ እንትን ሲል በጣም አያሳዝንም። እውነት ለመናገር ትክክል ነው ያለው ማለት ነው። ያወራው ነገር ሁሉ ትክክል ነው። ልጁንም በልጁ የፈለገችው ማድረግ ትችላለች ማለት ነው። መደበቅ ትችላለች፣ አለማሳያት ትችላለች። እናት ናት። አባቱ በድሎኛል ብላ የፈለገችው ማድረግ መብቷ ነው ማለት ነው። በዚህ በልጇ ዙሪያ ሁሉም አፉን የከፈተ እንሰማዋለን ማለት ነው። ይሄንንም ትክክል ነው ያለው። ከሄርሜላም ቀለበት ያደረከ ቀን በቃን አንተ እኔ ወንድም አለኝ አይደለም ብሏል ኤፍሬም ጀግናው። እንደዚህ ነው ማለት ነው። እውነት ቤተሰብ ይኖራችሁ። ቤተሰብ ማለት ያለ ቦታ ስትራመዱ እኮ ልካችሁ ነው የሚነግራችሁ ማለት ነው። ልክ ነው የሚያስገባ። አልገባም ያለ በቤተሰቡ ምክር አልሰማም አለ አብርሃም ብቻና ብቻ። ማንም ሰው የቤተሰቡን ምክር ከ110 ቢሆን ይሰማል። አብርሃም ግን የቤተሰቡን ምክር አልሰማም ብሏል። እህት መክረዋለች፣ አባት መክረዋል፣ እናትም በውስጥ ትመክራለች፣ ወንድሙ መክረዋል። ግን አልሰማም ብሎ ጓደኞቹ ብቻ የሾፈሩት ለዚህ ደረጃ አበቁት ማለት ነው። እውነት አንዳንዴ ቤተሰብ የሚለን ነገር መስማት መቻል አለብን። ቤተሰብ የሚለው ነገር ያልሰማ ወንድ ያልሰማ ሴት መጨረሻው አያምርም ማለት ነው። እውነት ለመናገር መጨረሻው አያምርም። ሰው ወዶኛል ብለን እኛ ሰው አለን ብለን ጓደኛ አለን ብለን እህት፣ ወንድም፣ አባት፣ እናት ከነሱ ምክር ውጭ ከነሱ ቁጥጥር ውጭ ከሆነ መጨረሻችን አያምርም ማለት ነው። እውነት ለመናገር ቤተሰብ ሲያማር ቤተሰብ ቀልብ የሚሰብር ሰው ኖርማል አይሆንም። መቼም ደስታ የለውም ብዬ ነው የማስበው። ደስታ የለውም። ስለዚህ ዛሬ በበቃኝ ተናግሯል ኤፍሬም ማለት ነው። የተናገረው ነገር ደግሞ ሁሉም ትክክል ነው ማለት ነው። እውነት ለመናገር አዎ ከኔ የለህም፣ አዎ ከቤተሰብ የለህም ማለቱ ትክክል። ለሩታ ቤተሰብ ሲያለቅስላት ነው የተለዩት ማለት ነው። እኛ እንዳለቀስናላት ለሩታ ቤተሰቡም እንደዛ ከኛ በላይ ያለቀሰላት ነው ማለት ነው። እቺ ሩታ በሁሉም ሰው ውስጥ ገብታለች። ማትወጣ ልጅ ናት ማለት ነው። በአብርሃምም በውስጡ ገብታ ማትወጣ ልጅ ናት ማለት ነው። አውቆ እንደዚህ ይሁን እንጂ እንግዲህ አብርሃም ሩታ ከውስጡ ጠፍታ አይደለም፣ ግን ንዴት ነው እንደዚህ የሚያደርገው። ይኸው ከሄርሜላ ጋር ዛሬም ሁን ነገም ትዳራቸው ከቆየ እኔ ሌላ አይደለም። እንደውም ጨምጨምታ 3 ቀን ነው ከዛሬ ማለት ነው። አብርሃም ከፍቅር ጋር ሊሆን ነው ሲባል ሰምቻለሁ ማለት ነው። ብዙ ሰው ያሽከረከረው ነበር ማለት ነው። እንግዲህ ዛሬም ደግሞ እንደዛ ተብሎ የተወራ ነው። እንግዲህ የውሸት ነው። ሄርሜላና አብርሃም ቀለበት የሚያረጉት እንደዚህ የሚያደርጉት እኔ የውሸት ነው መስሎ የሚታይ። አስለን ህልም ነው የሚመስለኝ። አስለን ሄርሜላና አብርሃም እኮ ባልና ሚስት መሆን አይችሉም። ዛሬም ሆነ ነገም እኔ እንጃ፣ አይዋጥልኝም፣ አይታሰቡም ደግሞ። ስለዚህ ጀግናው አንበሳው እንግዲህ የአብርሃም ወንድም ዛሬ ከኛ የለህም ከሳጋ ከሆንከ ብሎ መልእክት አስተላልፏል። ሩታ ደግሞ በልጇ ዙሪያ ማንም ምንም እንዲል ወዮላችሁ ብለዋል። ከሩታ ያረገዘ የለም ከሩታ የወለደ የለም ብለዋል። ትክክል ነው። እውነት ኖረ ተናገር፣ ኖረ አውራ ማለት ነው። አንዳንዱ ቅዘናም የሚያወራው ነገር በቃ ቅዘን ነው የሚሸተው ማለት ነው። አንዳንድ ሰው ደግሞ የሚያወራው ጆሮ ስታችሁ ሲሰሙት ማጠግቡት ነገር አለ ማለት ነው። እውነት ለመናገር የአብርሃም ቤተሰቦች ጋሼም ይሁን
የአብርሃም እህት፣ የአብርሃም ወንድም የሚያወሩት ነገር በቃ እንደዚህ ሳጠግቡት ነው የሚያልቀው ማለት ነው። አንዳንዶቹ ጓደኛ የተባሉ ሽንታሞች የሚናገሩ ነገር ሽንት ነው የሚለኝ። እኔ ብቻ ነው ጉድ። እኔ ምን ይሻለኛል? ፈጣሪ ልቦና ይስጠኝ። ሌላ ምንም አልልም። እውነት ነው ወዳገር በጣም ነው እየጠላኋቸው ማለት ነው። ስለዚህ ሰላማችሁ ብዝት ይበል ውድ ቤተሰቦች። ካጠፋሁ ይቅርታ፣ ግን አፋ ያለው ነገር ሁሉ ትክክል ነው ማለት ነው። ትክክል ነው። ለሄርሜላ ቀለበት ሲያረግላት ብዙ ሰው የሚቃወመው ሰው አለ፣ ከቤት ጀምሮ ማለት ነው እስከ ሚዲያ ሙሉ ሚዲያ ማለት ይቻላል። በቃ አንዳንድ ሰዎች ናቸው ያፈነገጡ አሉ። ምስት ምን እንደሆነች ባል ምን እንደሆነ ማያቁ ያልገባቸው ሰዎች ብቻ ነው ሄርሜላ የሚገድፉ። ምንኛ ነው የሚገደፈው ሄርሜላ በምስት ላይ ስለመጣች። ስለዚህ ባል አግብቶ ያላዩት ወይም ቆሞ ቀርቦች ወይም ደግሞ ለባል ቦታ የሌላቸው ሰዎች ናቸው ሄርሜላ የሚገድፉት። ባልማ የሚወዱ ሰዎች ባላቸው የሚወዱት ባላቸው የሚያከብሩት ባላቸው ለሌላ ምስት እንዳይሆን የሚፈልጉ ሰዎች ለሩታ ነው የሚቆረቆሩት። ግን ለባላቸው ቦታ የሌላቸው ሰዎች አገናዝበው ይሄ ነገር በኔ ቢመጣ ብሎ የማያስቡ ሰዎች ናቸው ለሄርሜላ የሚደግፉት አይደል እንዴ? እውነት ተሳስቼ ከሆነ ተሳስተሻል በሉ። የባል ምንነት ማያውቁ ሰዎች ናቸው ለሄርሜላ የሚያግዙት ማለት ነው። ሄርሜላ ምን ስለሆነች የሚታገዝላት? ሄርሜላ ባል ስለቀማች እኔ ባሌ ቀምታብኝ ይሰየው እንኳን ቀማች እንዴት ነው? ኧረ አላደርገው። ለምን ባሌ ነው? ለምን ትወስድብኛለች? ስለዚህ ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኤፍኤምን ሳላደንቅ